እዛ መጽሐፍ ቅዱስ ሲናገር ኢዮብን የተናገረውን ቃል እናነባለን። ራሱ እግዚአብሔር ባፉ የተናገረው እግዚአብሔር በአውሎ ነፋስ ውስጥ ሆኖ ለኢዮብ መለሰለት እንዲህ ማለው። የመጀመሪያው የእግዚአብሔር ነገር ነው። እንግዲህ ኢዮብ ኤሊሁን ከተናገረ በኋላ እውቀት በጎደለው ቃል እቅዴን የሚያጨልም ይህ ማን ነው? እስቲ እንደ ወንድ ወገብህን ታጠቅ፣ እኔ ልጠይቅህ አንተም መልስልኝ። ምድርን በመሰረትኩ ጊዜ አንተ የት ነበር? በእርግጥ የምታስተውል ከሆንክ ንገረኝ። ካወቅህ መጠኗን ለይቶ ማን ወሰነ? በላይዋስ መለኪያ ገመድ የዘረጋ ማን ነው? መሰረቶቿ ምን ላይ ተተከሉ? የማዕዘን ድንጋዮችስ ማን አቆመ? ይህም የሆነው የንጋት ከዋክብት በዘመሩበት ጊዜ መላእክትም እልል ባሉበት ጊዜ ነበር ይልና ባህር ከማህፀን በወጣ ጊዜ በር የዘጋበት ማን ነው ይላል። በር ይዘጋል ለማዕበል፣ የሞት ማዕበል በሉት፣ የፍርሃት ማዕበል በሉት፣ በር ይዘጋል። እንዴት በር አልተዘጋም ካላችሁ ውሃው ዘግቶበታል። ነገርማችሁ በረዶ እኮ ያደረገው ዘግቶት ነው። ያ በረዶ ቢቀልጥ ምድር በውሃ ላይ ትሞላ በፈለገበት አይነት መንገድ አለ። የምድር ቀላያት ሲነደሉማ ዘፍጥረት 6 ምስክር ነው። ዘፍጥረት 6 ምድር ሁሉ በውሃ ነው የጠፋችው። በቃ ሰማያት ሲነደሉ ግን ገደብ ይሁን ይላል። አይገርም? ገደብ ይሁን ይላል ለእያንዳንዱ ነገር ገደብ። ቅድም እንዳደረገው 12 ዓመት ያለ ማቋረጥ የሚፈሰው ደሟ ገደብ በቃ ነው ቃል እግዚአብሔር በቃ አሜን። ስለዚህ ባህር ከማህፀን በወጣ ጊዜ በር የዘጋበት ማን ነው? አንተ ነህ በሉት እስቲ። በር የዘጋበት አንተ ነህ። አሜን። በር የዘጋበት አንተ ነህ። በቃ ድንበር ወሰንኩለት ይላል። መዝጊያና መወርወሪያውን አበጀውለት ይላል። ውሃን እንኳን መቀርቀሪያ ያበጃል እግዚአብሔር ለውሃ ማለት ነው። በቃ ይሄ እኛ እንኳን የማንችለውን ይሄንን ውሃ እሳት በውሃ ይጠፋል። ውሃ በምን ይገደባል ወገኖች? ባህር ከገነፈለ አገር እኮ ነው የሚያጠፋው። ከገነፈለ ምን ታረጉታላችሁ? ሰማይ ከተነደለ ኦቨር የሆነ ዝናብ እንኳን ከዘነበ እኮ ብዙ ዳሜጅ ነው የሚያደርገው። እሳቱን ውስጥ ደርሰው በምናምን ያጠፉታል። ለዛም ግን ቁልፍ አለኝ ይላል ጌታ። መገደቢያ አለኝ፣ ድንበር አለኝ፣ መዝጊያ አለኝ፣ መቀርቀሪያ አለኝ። ሃሌሉያ! ስሙ ይባረክ። ሃሌሉያ! እናመሰግናለን። ከመጠን እንዳያልፍ ገደብ ስለምታበጅለት በህይወታችን፣ በኑሯችን፣ በህይወታችን፣ በአገልግሎታችን ስላለ ሃሌሉያ! ለዛ ነው መጽሐፍ ቅዱስ ሲናገር በአንደኛ ቆሮንቶስ 10:13 ላይ ይገርማችኋል። ልጅ ሆነን ጥናት አጥኑ ይባል የለ የቃል ጥናት ተብሎ የ7 የ8 የ9 ዓመት ልጅ ሆነን አጥኑ ሲባል ለፉከራ ነው። ከሁሉም ረዘም ያለ ጥቅስ አነበብኩኝ አጠናው ብዬ እንትን ለማለት ተወዳድሬ የሸክላ ጥቅስ አግኝቼበታለሁ ቸርች ውስጥ ማለት ነው። ረዘም ያለ ጥቅስ በቃል አጥንተን ከዛ ገና ላይ እንሸልማለን። ለካ ግን ስንቅ ነው። ቃል አልይዝም እኔ በጣም ነው የምቸገረው። ግን በዛ በትንሽ እድሜ በሰው ከደረሰበት ፈተና በቀር ሌላ ፈተና አልደረሰባችሁም። እግዚአብሔር ታማኝ ነው። ምክንያቱም ይልና ከአቅማችሁ በላይ እንድትፈተኑ አይፈቅድም ይላል። ገደብ ከዛስ ምን ይላል? በምትፈተኑበትም ጊዜ የምትታገሱበትን ኃይል በመስጠት ከፈተናው የምትወጡበትን መንገድ ያዘጋጃል። ሃሌሉያ! ይህንን የ9 ዓመት ልጅ ወዴ አስጠኝ ሰንበት አስተማሪያችን ካስጠሩት እግዚአብሔር ይጠብቃል የሚል ብቻ ይዞ ይመጣዋል። እኔ ግን ለፉከራ ነው ያስኩት። ግን ስንቅ ነው በቃ ትክክል ያለቀ። ሃሌሉያ! ስለዚህ ገደብ አለው። ለፈተናው ገደብ አለው። ለወጀቡ ገደብ አለው። ለሁሉ ነገር ገደብ አለው። ልክ አለው በቃ ሃሌሉያ! ስለዚህ ለትዕቢተኛው ማዕበልሽ ገደብ ይሆናል። ሃሌሉያ! 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 አውቋል ማዕበሉ እንዳደርክ በውስጤ
ገባ በህልውና ድምፅ ተረጋግቻለሁ ሰላሜን አልነካ እንደ አምናው ቅኔ በውስጤ እንዳኖርከው ዛሬም ደገምክልኝ ከሰው ብዛት ይልቅ በምክር ግሩም ብቻህን በቃኸኝ አውቋል ማዕበሉ እንዳደርክ በውስጤ ዘልቆኝ መቼ ገባ በህልውና ድምፅ ተረጋግቻለሁ ሰላሜን አልነካ እንደ አምናው ቅኔ በውስጤ እንዳኖርከው ዛሬም ደገምክልኝ ከሰው ብዛት ይልቅ በምክር ግሩም ብቻህን በቃኸኝ አዎ ሰላሜን አዎ ሰላሜን አዎ ሰላሜን አዎ ሰላሜን በክፉ ቀን ሰላሜን በጭንቅ ቀን ሰላሜን ማትነካ ሰላሜን ማትደፈር ሰላሜን አዎ ሰላሜን አዎ ሰላሜን አዎ ሰላሜን አዎ ሰላሜን ማትነካ ሰላሜን ማትደፈር ሰላሜን ማትነካ ሰላሜን ኦ ሰላሜን አዎ ሰላሜን አዎ ሰላሜን ኦ ሰላሜን አዎ ሰላሜን አዎ ሰላሜን ያላየሁትን ሰላም
ለማልችለው እሳት ነፍሴን ያልፈቀድ ዙሪያዬን መታጠሩን አይቶ ለቀናብኝ ለከሰሰኝ ጠላት ገደቡን እንዳያልፍ መስመር ያሰመር ነፍሴን ያሳረፍካ በክፉ ቀን ሰላሜን አዎን ሰላሜን ማዕበል ማይደፍረው ሰላሜን እሳት ማይነካው ሰላሜን እሳት ማይነካው ሰላሜን አዎን ሰላሜን አዎን ሰላሜን አዎን ሰላሜን አዎን ሰላሜን ሃሌሉያ ያላየሁትን ሰላም አጠገብከኝ ያልቀመስኩትን ደስታ አረካኸኝ ያላየሁትን ሰላም አጠገብከኝ ያልቀመስኩትን ደስታ አረካኸኝ ለኔ ሰላሜ በልቤ ያለ ሰላሜ አዎ ሰላሜ አዎ ሰላሜ ማትነካ ሰላሜ ማትደፈር ሰላሜ ማትሰረቅ ሰላሜ አዎ ሰላሜ አዎ ሰላሜ አዎ ሰላሜ አዎ ሰላሜ አዎ ሰላሜ ካንተ ዘንድ ላልሆነው ለማልችለው እሳት ነፍሴን ያልፈቀድ ዙሪያዬን መታጠሩን አይቶ ለቀናብኝ ለከሰሰኝ ጠላት ገደቡን እንዳያልፍ መስመር ያሰመር ነፍሴን ያሳረፍካ አውቋል ማዕበሉ እንዳደርክ በውስጤ ዘልቆኝ መቼ ገባ በሕልውና ድምፅ ተረጋግቻለሁ ሰላሜን አልነካ እንደ አምናው ቅኔ በውስጤ እንዳኖርከው ዛሬም ገደምክልኝ ከሰው ብዛት ይልቅ በምክር ግሩም ነህ ብቻህን በቃኝ ኦ ሰላሜ ኦ ሰላሜ ኦ ሰላሜ ኦ ሰላሜ ሃሌሉያ እንደዛ ነው ደቀ መዛሙርቱ እንግዲህ ትናንት ጮሁ ተብለናል። እኔ ሰሞኑን አንድ ነገር እግዚአብሔር አስተምሮኛል። ቀንበርና ሸክምን መለየት። ቀንበርና ሸክም ቀንበሬ ልዝብ ነው ብሏል። ሞት እንኳን ቢሆን በደስታ እንጓዝበት ነው።
ሸክም የሆነው ደግሞ የኔ አይደለም አንከባለልኝ ማንሳለኝ አምጡ እናንተ ደካሞች እና ምን የከበዳችሁ ሸክም አንዲት ጓደኛ አለችኝና እኔም አለኝ በርግጥ ግን እንደዛ ይባሳ አይደለምና ኦቲስቲክ ልጅ አላት እሱ በጣም ሲቪየር ነውና የዛሬ አመት አካባቢ ቤት ሆም ስኩል ላደረግለት ነው አለችኝ አልተስማማውም እኔ ሸክምና ቀንበር መለየት ስላለበት ማለት ነው አንዳንድ እግዚአብሔር ጥሩ አገር ላይ አስቀምጦናል በሞያው ያሉ ሰዎች መሸከም የሚችሉትን አንዳንዴ እኔ በፍጹም በታምር ቤት አላውላት መንግስት በፈቀደልኝ ልክ ወደ ውጭ ነው ማረጋት ለምን እኔ አልችልማ ሸክም እንድትሆንብኝ ስለማልፈልግ ትምህርት ቤት በመሆን በሚገባት ጊዜ ቤት እና ያቺ ጓደኛዬ ምን አደረገች ቤት ላርገው እና አንዳንድ ነገሮችን ታይ ያልኳትና ትንሽ አወራን ያየችው ነገር ነበር ወቀቱ ስላላት ግን ሸክም ነበር ለካ አሁን ጸለይን ተስማማን አሁን አሰናክቱን እንባባላለን በቋንቋ ማለት ነው ምንላችሁ ነው አንዳንድ ከጧት እስከ ማታ እንደ ማርታ የሚያፈጉን በቀጠለ እግዚአብሔር ይሰጣል በእውነት እግዚአብሔር ብዙ ተጠበቀ አንዳንዴ ከሁለቱም ቁጭ ብሎ የሚያሳድረኝ ነገር በቃ ምሽትሽ ጥበብ ይሰጠኝና ተኝቼ አድራለሁ ጥበብን ጠይቁ እሱ እንኳን በጥበብ ነው ሁሉ የሰራው የጥበብ መንፈስ ይለለ በቃ አንዳንዴ ጭንቀት እንቅልፍ የሚነሳችሁ ነገር ካለ ጌታዬ ነገር ጥበብ ስጠኝ በቃ እግዚአብሔር ያደርጋል አሜን ቀንበር ግን ሲሆን ግን ኢየሱስ ስለሆነ ልዝብ ስለሆነ ተሸክመነው እንሄዳለን ዛሬም ጥበብን ጠይቃለሁ በቃ ለዛኛው ጸጋ ይለቀቃል ለቀንበሩ ጸጋ አለ የራሱ አንድ ላይ አያይዞ ነው የሚልከው እና መጮህ አለብን ጌታ ሆይ በምን መንገድ ነው ይሄ ነገር ረፍት የሚነሳ ከሆነ ደቀ መዛሙርቱ ያላቸው ዕቃ በሙሉ ከጀልባዋ ላይ የነሱ የሆነችው ላይ ብቻ የበዛ ማዕበል ነበርና ዕቃ አውጥተው ጥለው መጨረሻ ላይ ማዕበሉ ውስጠኛው ክፍል ኢየሱስ የተኛበት ጋር አልገባም አንዳንዴ አንፍቀድ በቃ በኢየሱስ ውስጥ ያለው ልባችሁ ውስጥ የተቀመጠውን ሰላም ሁሉ እስኪያውቅ ድረስ ማለት ነው ኢየሱስን እስኪነካብን ድረስ በቃ የሰጠንን ሰላም እስኪነቀንቅብን ድረስ አንፈቅድም በኢየሱስ በቃ አንፈቅድም በቃ ልክ ሰላማችሁን የሚነካብኝ ነገር መስሎ ከታየኝ ቶሎ ብዬ መነሳት ሞክራለሁ በቃ ወይ በቃ ጠራለሁ ጸልዩልኝ እላለሁ በቃ አንዳንዱን ግን ቀንበር ነው ሰላማችሁ ሳይነካ ተሸክማችሁ ትሄዳላችሁ ከዛ ውስጥ የሚወጣ ነገር ሃሌሉያ የጌታ ግን ካልሆነ በቃ ማንጥለው ታሪክ የለም በቃ ሁሉን ጥለን በቃ ብክን ጭምር ነው የሚያደርገን በቃ እግዚአብሔር ይርዳን በቀንበርና በሸክም መካከል መለየት ጥበብን እንድናደርግ እግዚአብሔር ይርዳን በቃ አሜን አሜን ድንቅ ስለሆነ ፍቅር ነክቶልኛል ደግሞ እስኪ ላውራ እኔ ያየው ፍቅር ነፍስን መንፈስን ሕይወትን የሚወስድ የሚወደድ ፍቅር የሚወደድ ፍቅር የሚወደድ ፍቅር የሚመከር ፍቅር የሚመለክ ፍቅር የሚመለክ ፍቅር የሚመለክ ፍቅር ስለሆነ ፍቅር ሃሌሉያ ነክቶልኛል ደግሞ እስኪ ላውራው እኔ ያየው ፍቅር
ሕይወትን የሚወስን የሚመለክ ፍቅር የሚመለክ ፍቅር የሚመለክ ፍቅር የሚመለክ ፍቅር የሚመለክ ፍቅር የሚመለክ ፍቅር የሚከበር ፍቅር የሚከበር ፍቅር እስኪ ያለይ እስኩን ተጀመረ እስኪ ያለይ ከወዳይ ቀረ እስኪ ያለይ ምሕረት ያልበዛለት እስኪ ያለይ መንገድ ያልቀናለት ተጣርቶ እስኪ ያለይ እሱን ተጀመረ እስኪ ያለይ ከማዶ የቀረ እስኪ ያለይ ምሕረት ያልበዛለት እስኪ ያለይ መንገድ ያልቀናለት አሳርፈኝ ብዬው አሳርፈኝ ድረስልኝ ብዬው ደርሶልኛል አስመልጠኝ ብዬው አመለጥኩኝ ወዳጄ በብዙ ናርጎልኛል አሳርፈኝ ብዬው አሳርፈኝ ድረስልኝ ብዬው ደርሶልኛል አስመልጠኝ ብዬው አመለጥኩኝ ወዳጄ በብዙ ናርጎልኛል አሳርፈኝ ብዬው አሳርፈኝ ድረስልኝ ብዬው ደርሶልኛል አስመልጠኝ ብዬው አመለጥኩኝ ወዳጄ በብዙ ናርጎልኛል አሳርፈኝ ብዬው አሳርፈኝ ድረስልኝ ብዬው ደርሶልኛል አስመልጠኝ ብዬው አመለጥኩኝ ወዳጄ በብዙ ናርጎልኛል አሳርፈኝ ብዬው አሳርፈኝ ድረስልኝ ብዬው ደርሶልኛል አስመልጠኝ ብዬው አመለጥኩኝ ወዳጄ አሳርፈኝ ብዬው አሳርፈኝ ድረስልኝ ብዬው ደርሶልኛል አስመልጠኝ ብዬው አመለጥኩኝ ወዳጄ በብዙ ናርጎልኛል ስለሆነው ፍቅር ነግቶልኛል ደግሞ እስኪ ላውራው እኔ ያየው ፍቅር ነፍስን መንፈስን ሕይወትን የሚወስን የሚዘመር ፍቅር የሚዘመር ፍቅር ሃሌሉያ የሚሰበክ ፍቅር የሚሰበክ ፍቅር የሚሰበክ ፍቅር ኢየሱስ የሚሰበክ ፍቅር የሚመለክ ፍቅር የሚመለክ ፍቅር የሚመለክ ፍቅር የሚመለክ ፍቅር የሚመለክ ፍቅር የሚመለክ እስኪ ያለይ እስኪ ያለይ እሱን ተጀመረ እስኪ ያለይ ከወዲያ የቀረ እስኪ ያለይ ምሕረት ያልበዛለት እስኪ ያለይ መንገድ ያልቀናለት አሳርፈኝ ብዬው አሳርፈኝ ድረስልኝ ብዬው ደርሶልኛል አስመልጠኝ ብዬው አመለጥኩኝ ወዳጄ በብዙ ናርጎልኛል አሳርፈኝ ብዬው አሳርፈኝ ድረስልኝ ብዬው ደርሶልኛል አስመልጠኝ ብዬው አመለጥኩኝ ወዳጄ በብዙ ናርጎልኛል አሳርፈኝ ብዬው አሳርፈኝ ድረስልኝ ብዬው ደርሶልኛል አስመልጠኝ ብዬው አመለጥኩኝ ወዳጄ በብዙ ናርጎልኛል ዝም በሉ በኩራት አትናገሩ
ስራውን ይመስል ነው የኔ አምላክ አዋቂ ነው ስራውን ይመስል ነው ስራውን ይመስል ነው ስራውን ይመስል ነው ዝም በሉ በኩራት አትናገሩ በኩራት አትናገሩ በኩራት አትናገሩ እግዚአብሔር አዋቂ ነው ስራውን ይመስል ነው ስራውን ይመስል ነው ስራውን ይመስል ነው የኔ አምላክ አዋቂ ነው ስራውን ይመስል 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 ነው እግዚአብሔር አይተውሽም እግዚአብሔር አይጥልሽም እግዚአብሔር አይረሳሽም እግዚአብሔር አይረሳሽም እግዚአብሔር አይተውህም እግዚአብሔር አይጥልህም እግዚአብሔር አይጥልህም እግዚአብሔር ራሱን አይቀይርም እግዚአብሔር አይረሳሽም እግዚአብሔር አይረሳሽም እግዚአብሔር አይረሳሽም እግዚአብሔር አይረሳሽም እግዚአብሔር አይጥልህም እግዚአብሔር አይጥልሽም እግዚአብሔር አይጥልሽም እግዚአብሔር ሁሉም በየጓዳው ችግሩን ያየ አንተን ለማመስገን እንደምን ዘገየ ሁሉም በየጓዳው ክፍተቱን ያየ አንተን ለማመስገን እንደምን ዘገየ እኔ ግን አመልካለሁ እኔ ግን አደንቃለሁ እኔ ግን አመልካለሁ እኔ ግን አመልካለሁ እግዚአብሔር አዋቂ ነው እግዚአብሔር አዋቂ ነው እግዚአብሔር አዋቂ ነው ስራውን የሚመስል እግዚአብሔር አዋቂ ነው እግዚአብሔር አዋቂ ነው ስለዚህ አመልካለሁ ስለዚህ አመልካለሁ እግዚአብሔር አዋቂ ነው እግዚአብሔር አዋቂ ነው እግዚአብሔር አዋቂ ነው ሁሉም በየጓዳው ችግሩን ያየ አንተን ለማመስገን እንደምን ዘገየ ሁሉም በየጓዳው ሁኔታውን ያየ አንተን ለማመስገን እንደምን ዘገየ እኔ ግን አመልካለሁ እኔ ግን አመልካለሁ እኔ ግን አመልካለሁ እኔ ግን አመልካለሁ እኔ ግን አመልካለሁ
እንደዛ እንዲያልኩ አይፈቅድ። አሜን። እኔ ጋር ነገር ሞክር እንላለን ልጆቻችንን ማንችለው ውስጥ አይከተል። ቀድሞ ይማልዳል። ቀድሞ ለዛ ነው በቃ እንደማይችል ነግሮታል ጴጥሮስ። እንደማይችል ነግሮት ግን በቃ ሆነ። ያቃል ቀድሞ ስለማለደ እንደገና መጀመሪያ ፍለጋው ያደረገው እሱ ነው። ጴጥሮስን ፍለጋ ነው። ሃሌሉያ አሜን። ስሜ ሃሌሉያ አሜን። እስቲ አንድ ዝማሬ አንድ ላይ እንዘምራለን። በሚናወጠው ላይ ተጠነከረው ሰው ፈርቶ ዳር ቆሞ ላይን ብቻ ባለው ስለ ጴጥሮስ ስለ ጳውሎስ ነው ይሄ ቃል የሚለው። ጳውሎስ በአግሪጳ ፊት ሊቆም እግዚአብሔር መንገድን አሳይቶታል። ጎዳናው የሞት እንደሆነ አውቋል። ግን ደቀ መዛሙርቱ አውቀዋል። አጋቦስ ይመስለኛል ተናግሯል የሞት ጎዳና እንደሆነ። ግን ያው በአግሪጳ ፊት ቆማለህ ስለተባለ ዴስቲኒውን እያየ የሄደበት መንገድ ነውና ግን ያለቀሳችሁ ሆዴን አታባቡት በቃ ሊሄድበት ነው ያውቀዋል። እንኳን እሱ አይደለም በሱ ምክንያት 280 ነፍስ እንደሚልን ያውቃል። ጎዳናው ግን የሞት ጎዳና በቃ ሲያምነን ነው እንደዛ አይነት ነገር ወደኛ የሚመጣው። ካላመነን ኢየሱስ ጌታ ነው። አንዴ እንደምናለኝ ሆስፒታል ውስጥ እንደዚህ ሲተከልላችሁ ይሄ ምንድነው የሚባለው? ዚግዛግ ከሆነ ቆንጆ ነው አለ። ስትሬት ከሆነ ሰውየው ሄዷል ማለት ነው አለ። ስለዚህ ህይወት ላይ ዚግዛግ ይሄ ማስ ተዘጋው። ስለዚህ ዚግዛግ ጥሩ ነው። ዋው ሃሌሉያ ወይ ዚግዛግ ኢየሱስ እግዚአብሔር ቀን የሆነ ነገር አስተምሮኛል። እንኳንስ ቀርቶ ከሳትንበት ጎዳና እንኳን የማውጣት አቅም አለው። ተጣመን እንኳን ያወጣል። ዮናስ እንደዛ ሆነ። እንኳን በትክክል ሄዳችሁ ተጣመንም ያወጣል። እንዲህ በቃ ያገልግሎት አግድም እንኳን እንደዚህ ማን ነው ሲባል ሰማይና ምድሩን ማመልክ እያለ ነው የሚሰጠው። አስማኝ በቃ ግን ለዛም ትግስት አለ። ያውቃል እሺን ያውቃል። እንደዛ ነው በቃ እያነሳኝ እንደዛ ነው። ሃሌሉያ በሚናወጠው ላይ በጠነከረው ሰው ፈርቶ ዳር ቆሞ ላይን ብቻ ባለው የፊት ጉዞዬን አይቶ ሊያጠነክረኝ በንፋሱ ግፊት ወደፊት ሊያፈጥነኝ በሚናወጠው ላይ በጠነከረው ሰው ፈርቶ ዳር ቆሞ ላይን ብቻ ባለው የፊት ጉዞዬን አይቶ ሊያጠነክረኝ በንፋሱ ግፊት ወደፊት ሊያፈጥነኝ ለእኔ በሚከብድ መንገድ በመሰለው ጉዞዬን ሲያደርገው ሞት በሚሸትት በመርከብ ስባሪ ነገን ሊቀጥለው አመንኩት ለነገር አብሮኝ ቆሞ ጎኔ እንዲያሰብረታኝ ያለፈብኝ ወጀብ ጨመረልኝ ቁመት ወደሱ አስጠጋኝ በሚናወጠው ላይ ተጠነከረው ሰው ፈርቶ ዳር ቆሞ ላይን ብቻ ባለው የፊት ጉዞዬን አይቶ ሊያጠነክረኝ በወጀቡ ግፊት ወደፊት ሊያፈጥነኝ በሚናወጠው
አለው የፊት ጉዞዬን አይቶ ሊያጠነክረኝ በንፋሱ ግፊት ወደፊት ሊያፈጥነኝ ለኔ በሚከብር መንገድ በመሰለው ጉዞዬ ሲያደርገው ሞት በሚሸትት በመርከብ ስባሪ ነገ ሊቀጥለው አመንኩት ለነገ አብሮኝ ቆሞ ጎኔ እንዲያሰበረታኝ ያለፈብኝ ወጀብ ጨመረልኝ ቁመት ወደሱ አስጠጋ አለሁ ማዕበሉ የገፋኝ ፍጥነት ጨምሬያለሁ አለሁ በንፋሱ ጉልበት አቅጣጫ ይዣለሁ አለሁ በንፋሱ ግፊት አቅጣጫ ይዣለሁ አለሁ ከፈተናው ብዛት ትዕግስት ተምሬያለሁ ሃሌሉያ ስጋት ሰፈሬ ከራቀ ሰንበትበት ብሏል ይሆንልኛል ይሳካልኛል ስጋት ሰፈሬ ከራቀ ሰንበትበት ብሏል ይሆንልኛል ይሳካልኛል ፍርሃት ከፈሬ ከራቀ ሰንበትበት ብሏል ይሆንልኛል ይሳካልኛል ፍርሃት ሰፈሬ ከራቀ ሰንበትበት ብሏል ሃሌሉያ I
የእምነታችን ጀማሪና ፈጻሚ ትኩር ብለን ያየን ሃሌሉያ መጽሐፍ ቅዱስ ሲናገር አትታመሙም አላለም በዓለም ሳላችሁ ነገር አለባችሁ ግን አይዟችሁ እኔ ዓለምን አሸንፌአለሁ በዚህ ሁሉ ከአሸናፊዎች ሁሉ በልጠን እንገኛለን ሃሌሉያ በልጠን ነገሩ ሲወሰድ ብቻ አይደለም ሳይወሰድም በልጠን የምንሄድበትን የእምነት ቁመት ነው የሚያስፈልገው አድርገን ሰውነታችንን በሙሉ እንድናቀም ይፈልጋል እግዚአብሔር ያንን ማቋረጥ ነው የሚፈልገው በእያንዳንዳችሁ ውስጥ ባስቀመጠው ነገር ዓለምን እንዲቀጣ ምድርን እንዲቀጣ ይፈልጋል ደግሞ ይህንን ማቋረጥ ነው የሚፈልገው ሌላ እኔን ብሬን ወሰደብኝ ጫማዬን ከነጠሰው ምናምን በቃ ዝም ብሎ ያ አይደለም በቃ በዚህ ገባ ቤቴን እንደዚህ አድርጎ ምናምን ነው የሚቀጥላል ኢየሱስ የጀመረው ደቀ መዛሙርቱ የቀጠሉት ለኛ ያቀበሉት ያ እንዳይሆን ነው ጠላት እንግዲህ በህይወታችን ሊመጣ በቃ ያንን ነው እና እኔ ብዙ ጊዜ እላለሁ እግዚአብሔር እንደ እባብ ብልህ የሌለ በጣም ነው የሚገርመው ይሄ ጭንቅላቱ ካልተመታ ወይ ወገቡ ምናምን ከተመታ ኤኒ ታይም አፈርልሶ ይነሳል አይደል በድንቅ እና ጠላት ደግሞ የሚፈልገው ይሄ ደህንነታችን ከእግዚአብሔር ጋር ያለንን መገናኘት በተለያየ መንገድ ቆርጦ መጣል ነው የሚፈልገው ያን ደግሞ አንፈቅድለት እኔ እላለሁ በምንም አይነት ሁኔታ ውስጥ ገባ አፈርልሼ ይነሳል አፈር ማለት ቃሉ ነው ሌላ አይደለም ፍድ እንደገና ከወደቃችሁበት ሂጂና ለወንድሞቼ ለና ለጴጥሮስም ንገሪው አለ ጴጥሮስ የሆነ ነገር ሀፕን አድርጎ ነበር እየተራገመ አላቀው በቃ እኮ የተቆረጠ ነገር ነበር ሂጂ እምነቱን ያውቃል ብድግ እንደገና ያነሳል ሃሌሉያ ዛሬ መነሳት ይሆናል ከጣልነው ነገር ብድግ ከወደቅንበት ነገር ብድግ ተስፋ ነው የሚያስገበቃ እግዚአብሔር ኃይሉ ብዙ ሆኖ ያለ በቃ ሊያደክመን ነው የሚፈልገው ይገርማችሁ የዛሬ 2015 ላይ ትናንትና ለነኬልዬ ያወራው ነበር ከትናንት ወዲያ መሰለኝ እና ተስፋ መቁረጥ እግዚአብሔርን በህይወታችሁ የተለያየ ነገር ይሁን እግዚአብሔርን እንዳታምኑት ነው ጠላት የሚያደርገው ምን እንትኔን ወስዶ ብለን ምንለው እሱ ባለጠግማ ነው ሁሉ ነገር ጨዋታው እግዚአብሔርን እንዳናምን በእግዚአብሔር ላይ መደገፋችን ነው በቃ ሊገዳደር ሊፈትን የሚመጣው ሊያው ሊፈትን እንኳን ሊውጥ ሊያርድ ነው የሚለው ርህራሄ በሌለው አቋም ከእግዚአብሔር ገንጥሎ እኮ ያ ነው ሐሳቡ እና በቃ አንዳንድ 3 ጊዜ የመኪና አደጋ ገጥሞኝ ነበር በቃ የመጨረሻው አብሶ ትንቢቱ ዛሬ አገልግሎት ጨርሼ ልክ ከመድረክ ስወርድ ትንቢቱን ነገረኝ የነበረው አገልጋይ ከፊትሽ የሞት ጎዳና አለ ግን አይዞሽ ከዛ ደግሞ ልክ ወጥቼ በር ላይ ቆሜ ያለ ዛሬ ግን ባትሄጂ ይለኛል 10 ቤት ግን መሄድ ስለነበረብኝ በቃ ርቁ ነው 75 ኪሎ ሜትር ያህል እየሄድን በቃ ጭምት ካለ መኪና ውስጥ ነው የወጣነው ለምን ያልጨረስኩት አለ እኔ ከወራት በፊት በቃ ልሞት ነው አያችሁ ልሞት ነው ብዬ መዝሙሮቹን ሪከርድ አድርጌ ለአንዲት እህት ልሰጣት ይቻላል ምንድነው ስትለኛው መሞቴ ስለማይቀር ሪከርድ አድርጌ ከሞትኩኝ እኔ መዝሙሮች ሪከርድ አድርገሽ ባንቺ ድምጽ ልቀቂ አያችሁ እንዴት አድርጎ እግዚአብሔር ታማኝ እንዳልሆነ እግዚአብሔር የተናገረውን እንደማይፈጽም ይሁት እንግዲህ እንዴት አድርጎ ጠላት እንደሚዋሽ እንደሚያንሾካሾክ ትናንትና እንደተነገረን ያመጣና ያወራል ግን የሆነች ነገር አስቀምጦ ነው በሽታ ስም ያላቸው ነገሮች ቃል ካለ ቃል ነው የሚያዘው አሜን እሱ ይላል ሃሌሉያ ባንቺ ይሰራል ካለ እሱ ቃል ነው የሚያዘው እሱ ይሄኛው የሚያንሾካሾከው ሳይሆን ያኛው ይሰራል ለዛ ነው ቃሉን በንጉስ ቃል ሽራለ እንደዛ ነው ይሻላል አሜን ውሸት መባላል አሜን ሂድ አንተ ውሸታ በቃል ነው ሌላ አይደለም በቃ ወደ ምድረ በዳ ወሰደው መንፈስ ወሰደው ተፈተነ ጠላትም የፈተነው በቃል ነው እግዚአብሔር ትቶሻል የታለ ቃል ነው የሚጠቅሰው እኛም ደግሞ እንጠቅሳለን ያለን
እንመዛለን ለዛሬ ለምነው የቃሉን ሰይፍ አሜን አሁን ብዙ ስላለ ማለት ብዙ ስላለ ተስፋ የተናገረኝ ደግሞ የሚገርማችሁ ጠላት እግዚአብሔር ያለውን ዋሽቶ ይነግራችኋል እናንተም በቃ ያላችሁ ተለቃላችሁ እግዚአብሔር ግን አብርሃም ቤት ሲመጣ ተነስ ተመላለስ በፊቴ ነው የሚለው እኔ ላንተ ጋሻህ ነኝ ደግሞ የተናገረው ነው የሚደግመው ሃሌሉያ ሃሌሉያ ቆም ነገር አድርጎ ተኔ ጉዳይ ክብሩን ሁሉ ትቶ ወርዷል ከላይ አቅሜን አውቃለሁ በሱ ያለኝ የሆንኩትን ሆኖ ያረገኝ ትናንትና ጎኑን ነቅቶ እንዳነቃ ዛሬ የሚያነቅ እግዚአብሔር ቃል ወደ እያንዳንዳችን ይመጣል ሃሌሉያ ጎኑን ነቅቶ ነው የሚለው ዋ በደም አይተኛም እዚህ ጋር ሰው ከተነካ አይተኛም ሃሌሉያ ሃሌሉያ ቆም ነገር አድርጎ ተኔ ጉዳይ ክብሩን ሁሉ ትቶ ወርዷል ከላይ አቅሜን አውቃለሁ በሱ ያለኝ የሆንኩትን ሆኖ ያረገኝ እምነቴን ሊፈትን ሊያጠነክረኝ በሱ መጓደዴን ከፍ ሊያደርግልኝ ይበልጡን እንዳውቀው እሱ ማን እንደሆነ ብዙ ነገር በሕይወቴ ሆነ እምነቴን ሊጨምር ሊያጠነክረኝ በሱ መጓደዴን ከፍ ሊያደርግልኝ ይበልጡን እንዳውቀው እሱ ማን እንደሆነ ብዙ ነገር በሕይወቴ ሆነ ለራሴ ከማውቀው በላይ እንደምታውቅልኝ አውቃለሁ 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 እምነቴን ሊጨምር ሊያጠነክረኝ በእሱ መጓደዴን ከፍ ሊያደርግልኝ ይበልጡን እንዳውቀው እሱ ማን እንደሆነ ብዙ ነገር በሕይወቴ